አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ነሐሴ 2 2018 ዕለታዊ ወቅታዊ የምንዛሬ ዋጋና የዋጋ ዝርዝርን በተመለከተ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ እንዲሁም በባንክ የ8 ሀገራትን የጨመሩ የቀነሱ ሀገራቶች ካሉ አንድ ባንድ ወደ እናንተ ይዘናል። እንዲሁም ሰሞኑን እሰራላችኋለሁ ያልኩትን አንድ መረጃ በዚህ ቪዲዮ አካትቻለሁ። በተለይ በውጭ ሀገራት ሆናችሁ ገንዘብን በሐዋላ የምትልኩ እህት ወንድሞች ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ በተለይ በፌስቡክ እንዲሁም ደግሞ በቲክታክ ላይ ገንዘብ እንልከላችኋለን፣ ጥሩ ክፍያ እንሰጣለን እያሉ ብዙዎች እየተጭበረበሩ መሆናቸውን በብዛት እየተመለከትኩ ነው። በውስጥም እየላኩልኝ ተመልክቻለሁ። ስለዚህ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። የማታውቁት ሰው ገንዘብ እልክላችኋለሁ በጣም ምርጥ በሆነ ዋጋ እያለ እናንተን የሚያስማማ አጭበርባሪ ስለበዛ ከፍተኛ ጥንቃቄ አድርጉ። ለ3 ዓመታት ያክል እንግዲህ የተለያዩ መረጃዎችን ሳደርሳችሁ ሳስጠነቅቃችሁም እንደነበር ይታወሳል። ይህንን አደራ ከግንዛቤ ውስጥ አስገቡ። ለማንኛውም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም እንግዲህ የጥቁር ገበያ ሐዋላ በዛሬው ዕለት ዌብሳይቱ በዚህ ሰዓት ያስነበበንን መረጃ በማስቀደም የምንጀምር ሲሆን አንድ የአሜሪካ ዶላር 183 ብር ከ23 ሳንቲም ሲመነዘር 100 የአሜሪካ ዶላር 18323 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 126 ብር ከ95 ሳንቲም ሲመነዘር 100 የካናዳ ዶላር 12695 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 217 ብር ከ77 ሳንቲም ሲመነዘር 100 ዩሮ 21777 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው ወይንም የእንግሊዝ ፓውንድ ነው። አንድ ፓውንድ ስተርሊ 258 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25830 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ92 ሳንቲም ሲመነዘር 100 የኩዌት ዲናር 61192 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ75 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ዌብሳይቱ ከማያስነብበው ሀገራት መካከል አንዱ የኳታር ሪያል ነው። የኳታር ሪያል እንግዲህ ከተለያዩ የመረጃ ቦታዎች እንደተመለከት ነው አንድ የኳታር ሪያል 47 ብር ከ90 ሳንቲም ሲመነዘር 100 የኳታር ሪያል 4790 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ67 ሳንቲም ሲመነዘር 100 የባህሬን ዲናር 50767 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 265 ብር ከ05 ሳንቲም ሲመነዘር 100 የጆርዳን ዲናር 26505 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 496 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49690 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13170 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 13990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል በምንዛሬ ዋጋ ተመኑ የሚታወቀው የሮሃ ፎሬክስ ነው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን 178 ብር ከ11 ሳንቲም ገዝቶ 181 ብር ከ67 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 230 ብር ከ04 ሳንቲም ገዝቶ 234 ብር ከ64 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ65 ሳንቲም ተገዝቶ 203 ብር ከ64 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክን ስንመለከት 215 ብር ከ70 ሳንቲም ተገዝቶ 220 ብር ከ01 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካን 9 ብር ከ14 ሳንቲም ተገዝቶ 9 ብር ከ32 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 47 ብር ከ81 ገዝቶ 48 ብር ከ76 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ60 ገዝቶ 117 ብር ከ91 እየሸጠ ይገኛል። ሌላው የሳውዲ ሪያል ነው። የሳውዲ ሪያልን ስንመለከት 46 ብር ከ40 ሳንቲም ገዝቶ 47 ብር ከ32 እየሸጠ ይገኛል። የቻይና ዩዋንን ስንመለከት 24 ብር ከ77 ሳንቲም ገዝቶ 25 ብር ከ26 እየሸጠ ይገኛል። የካናዳ ዶላርን ስንመለከት 121 ብር ከ25 ሳንቲም ተገዝቶ 123 ብር ከ67 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እንደየሁል ጊዜ እንደምነግራቸው የሮሃ ፎሬክስ እንግዲህ የተለያዩ የዓለም ሀገራቱ ናቸው። ገንዘብን መላክም ሆነ መቀበል የሚችል ድርጅት አይደለም። ነገር ግን ወደ ሀገር ውስጥ ገቡ ገንዘብ ይዛችሁ ማለት ነው የተሻለ የምንዛሬ ዋጋ ተመን የምታገኙበት ስለሆነ እድሉን ተጠቀሙበት ለማለት ያክል ወዳለው ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።